ሰላም ለክ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደውን ተከታታይ ትምህርት ነው የምንማማረው። የቅዱስ ጳውሎስ መልእክት ነው። ከ14ቱ መልእክታት አንዱ የሆነውን ከቆሮንቶስ ሁለቱ መልእክቶች የመጀመሪያውን አንደኛ ቆሮንቶስ ምዕራፍ 11 ዛሬ እንመለከታለን ማለት ነው። ያው ለአንድ ቀን አንድ ምዕራፍ ነው እየተነጋገርን ያለነው። በእርግጥ መጽሐፍ ቅዱስ በሰፊው ተንትነው ተርጉሞ ከተባለ አንድ ምዕራፍ 30 ቀን መተርጎም ይቻላል፣ ማስፋት ካስፈለገ ማለት ነው። ግን በዚህ ሂደት ብዙ ማወቅ የሚገባንን ነገር ሳናውቅ ስለምንቀር ደግሞ መጽሐፍ ቅዱስን ዋናው መሰረታዊ ነገር ጽንሰ ሀሳቡን መረዳት እንጂ ብዙ መናገሩ ሳይሆን ቁም ነገሩ ጽንሰ ሀሳቡን መረዳት፣ ዓላማውን ተልእኮውን መረዳት፣ ወደ ራስ ሕይወት መተርጎም፣ ራስን ለመቀየር ጥረት ማድረግ ስለሆነ ዓላማው። የቅዱስ ጳውሎስ መልእክት ደግሞ መሰረታዊ የሕይወት ትምህርት ነው። ሁልጊዜ እንደምነግራችሁ ዓለምን ሐዋርያው የሰበከው እንደ መልካም ምድሩ እንደ አየር ጠባይ ነው። እንደ ሰው የኑሮ ዘይቤ የእውቀት ደረጃ ጥንቅቅ አድርጎ ዓለምን የሰበከ ሐዋርያ ነው ቅዱስ ጳውሎስና በዘመን ሂደት የሚነሳውን ትውልድ ሁሉ ሕይወት ይጎበኛል፣ ይበረብራል። ውስጥን በርብሮ ነው የሚያየው ሐዋርያው። ሲፈልግ ፍጥረተ ዓለም ላይ ይወስደዋል፣ ሲፈልግ ድህነተ ዓለም ላይ ይወስደዋል። ከፈለገ ወደ እያንዳንዳችን ሕይወት ቤት ውስጥ ይገባል ሐዋርያው። ቤተሰብን ውስጥን በርብሮ ይናገራል፣ ይሰብካል፣ ይማርካል። ሲፈልግ ደግሞ ግለሰብን፣ ሲፈልግ ሴትን ይመለከት ስብከት ይሰብካል፣ ሲፈልግ ወንድን። ሁሉም ሲጠቃለል ግን እንደ እግዚአብሔር ሐሳብ ሰዎች እንዴት መጓዝ እንዳለባቸው የሕይወት መንገድን ጠንቅቆ ያሳያል ሐዋርያው ማለት ነው። ነጥቡ መሰረታዊ ነገሩ ይሄ እያንዳንዳችን የራሳችን ሕይወት እንድንመረምር የኔ ሕይወት ሴትን ብንሆን የሴትን ሕይወት ይመረምራል፣ ወንድን ቢሆን የወንድን፣ ወጣትን ቢሆን የወጣትን፣ ከልጅነት እስከ እውቀት ያለውን ነገር ጠንቅቆ የሚናገር የሚሰብክ፣ ግራ ለገባው መንገድን የሕይወት መንገድን የሚያሳይ ሕይወትን የሚያመራው የእግዚአብሔርን ቃል እንዴት አድርገው ሰዎች ገንዘብ ማድረግ እንዳለባቸው አስረግጦ የሚናገር ሐዋርያ ነው ቅዱስ ጳውሎስ ማለት ነው። ለዚህ ነው የሚመረጥ ነው። የዛሬው መሰረታዊ ትምህርቱ ተማሪዎች መምህራቸውን መምሰል እንዳለባቸው፣ መመሳሰልና ፈለግን መከተል እንደሚያስፈልግ፣ የተማሩትን ከመምህራን ተማሪዎች ያንን መስለው መጓዝ እንዳለባቸው፣ መምህሩን የማይመስል ተማሪ የእግዚአብሔር ልቡን እንደማይችል አስረግጦ ያስተምራል። አብነት የሚያደርገው ክርስቶስ ነው። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሎ ይጀምራል ወንጌሉ፣ የዛሬው ትምህርቱ ማለት ነው። እስኪ በሉ እኔ በሉ ክርስቶስን እንደምመስል እናንተም እኔን ምሰሉ። ያያችሁ ሐዋርያው ምን ይላል? ቆሮንቶስን ብዙ ጊዜ ተርጉመናታል። ቆሮንቶስ በግሪክ ውስጥ ያለች ከተማ ናት። በአቴንስ ውስጥ የምትኖር ከተማ ታናሽ ከተማ ናት ብለናል። በዚህ ውስጥ ያሉ ምዕመናን ብዙ ፈተና ነበረባቸው ብለናል። ምን አይነት ፈተና? አንዳንድ ጊዜ ፍልስፍናው ይፈትናቸዋል። ፍልስፍና ውጭ አምላክ የለም ብለው ከፍልስፍና ውጭ ሌላ የማይቀበሉ፣ ፍልስፍና ደባል አምላክ ሆኖባቸው በስጋዊ ፍልስፍና እየተራቀቁ ሕይወታቸውን ዘንግተው ክርስቶስን ዘንግተው ስለነበረ ከስጋዊ ፍልስፍናና መለምለም ብቻ በዚህ ብቻ መኖር በዚህ ሕይወት መጓዝ ሕይወት እንደማያሰጥ መንግሥተ ሰማያት እንደማያስወርስ አስረግጦ ይናገራል።
ሌላው ስለ ስጋዊ ጥበብ እንደው በዚህ ምድር ላይ ያለውን ነገር ጥበብ ብቻ ገንዘብ አድርገው አማናዊ ጥበብ ክርስቶስን ዘግተው ስለነበረ፣ ሌላው በሶስተኛ ደረጃ ደግሞ እርስ በርሳቸው መከፋፈልና አንድነት ስላልነበራቸው አንድነታቸውን ማጽናት፣ ለአንድነታቸው መጽናት መሰረቱ ክርስቶስ እንደሆነ፣ እሱ ስለ ሁሉ እንደመጣ ስለ ሁሉ እንደሞተ፣ ነገድ፣ በሐውርት፣ ጎሳ፣ ቋንቋ፣ ቀለም ብሎ እንዳልመጣ እሱ ለሁሉ ራሱን እንደሰጠ ሁላችንም ደግሞ የሁላችን እንደሆን መተሳሰብና በአንድነት መቆም እንደሚያስፈልግ መለያየትን የሚያጠፋ ትምህርትን ስላስተማረ ይህንን ለቆሮንቶስ ምዕመናን የነገረውን አብነት አድርገን እንማራለን ማለት ነው። እና እዚህ ቆሮንቶስ ላይ ገብቶ በሚያስተምርበት ጊዜ ምን ገጥሞት ነበረ? ሰዎች የክርስቶስን ትምህርት ትተው የራሳቸውን ፍልስፍና ተከትለው ነበረ። ከክርስቶስ ይልቅ ጣዖት ማምለክን ገንዘብ አድርገው ነበረ። ደግሞም አስቀድሞ የሰራላቸውን ቀድሞ ያስተማራቸውን ትምህርት ዘንግተውት ነበረ። ያንን ለማስታወስ ያስተማራቸውን ትምህርት መልሶ ሲሄድ ሁለተኛ ዘንግተው አግኝቷቸዋልና ለምን ዘነጋችሁት? እናንተ እኮ ትምህርቱን የዘነጋችሁት እኔ አልዘነጋውም ማለት ክርስቶስ ያስተማረኝን ትምህርት አልዘነጋውም ማለት መከራን መቀበል ዋጋ እንደሚያሰጥ ከጌታዬ የተማርኩት አለ። እያንዳንዱ ስነ ምግባር ጥቅሙ ምን እንደሆነ ከጌታዬ የተማርኩት አለ። ከሱ ያልተማርኩት ነገር የለም። ያንን የጌታዬን ፈለግ ተከትዬ መልካም ለመሆን ብቻ ጥረት አደርጋለሁ። ክፉ ነገር የለም ማለት በጥፊም ስንመታ ለምን መታችሁ ብለን አንናገርም ማለት እስራትም ሲያስሩን ለምን አሰራችሁ አይከፋንም ማለት ጦም ስናድርም ምራበን ብለን አናማርም ማለት ያንን የተማርኩት ከጌታዬ ነው ማለት በጥፊ መመታትን ቀራንዮ ላይ ያስተምሮኛል አለ። እርቃናችንም ስንሄድ እርቃናችን ሲያስቀሩን በዚህም አይከፋንም ማለት እርቃኑን ተሰቅሎ ጌታዬ እንዳዳነኝ ያውቃለሁ አለ። ምራቅ ሲተፋብንም ያይከፋንም ማለት እሱ ምራቅ ሲተፋበት ቀራንዮ ላይ ያሳይቶኛልና ስለዚህ እኔ እሱንም እንደመሰልኩት እናንተ ምን ይመስላል? ይሄ አያችሁ አብነት ማንን አደረገ? ክርስቶስ። ስለዚህ እንደዚያ ከሆነ እኛም ታስረናል አለ፣ እኛም ተገርፈናል አለ፣ እኛም ቆም አድረናል አለ፣ እኛም በጥፊ ተመተናል አለ፣ እኛም ተራቁተናል አለ። ይሄንን ትምህርት ማን ያስተማረ ካላችሁ ጌታዬ በመከራ እሱ መስየዋለሁና በእምነታችሁ መከራም ቢመጣ እኔን ምሰሉ አለ፣ እኔን ትከተሉ ዘንድ አስተምራለሁ ብሎ እሱ ከጌታው የተማረውን እኛም ከሱ የተማርነውን ከስራ ላይ ማዋል እንዳለብን ይናገራል። ተመሰሉ ኪያዬ በከመ አነ እትመሰሎ ለክርስቶስ አምላኬ፣ እኔ አምላኬ ክርስቶስን እንደምመስለው እናንተ ማንን ምሰሉ? እኔን ምሰሉ ብሎ ይጀምራል። ይቀጥላል። ወንድሞቼ ሆይ አመሰግናችኋለሁ ይላል። ምክንያቱም በእምነት ገና አልበረቱም ነበርና ክፍተት ቢኖርባቸውም ከነ ክፍተታቸው ማመስገን ነበረበት። ለምን? ሰውን ከመጀመሪያው ከጅምሩ ከነቀፉት ጨርሶ ይርቃል፣ ይጠፋል። በእምነቱ ያልበረታን ሰው መንቀፍ አያስፈልግም፣ ማመስገን ነው። ካመሰገነው በኋላ ግን በምስጋና በፍቅር ከሳብነው ካቀረብነው በኋላ ግን ያለበትን ክፍተት ደግሞ ማስወገድ ይቻላል። ቀድመን ግን ከነቀፍነው ጨርሶ ይጠፋል። ምን ይላል? ወንድሞቼ ሆይ አመሰግናችኋለሁ አለ። የሚያስመሰግን ስራ ግን ኑሯቸው አልነበረም። ለምን? ቀድሞ የተማሩትን ትምህርት ትተውታል፣ ዘንግተውታል። ወደ አምልኮ ተጣውት ይለዋል፣ ክርስቶስን ትተውታል። የሚያስመሰግን ነገር ሳይኖራቸው አመሰገናቸው። በምስጋና ሰውን አቅርቦ መምከር እንጂ እንዲሁ ትንሽ ጥቃቅን ነገር እያዩ ጨርሶ መሳደብ፣ ማራቅ፣ ማጥፋት ስለሆነ ማለት ነው። ብዙዎቹን የምናጠፋቸው በዚህ መንገድ ነው። አንዱ የስብከት ዘዴ ሰዎችን ከነድክመታቸው መሸከም ነው። ከቃሉ ጋር ናችሁ። ማን እንደተሸከመ ክርስቶስ እንደተሸከመ። ክርስቶስን ሲከተል የነበረ ሁሉ ጻድቅ አልነበረም። ሐዋርያት ሲጠሩት ጻድቅ አልነበሩም። በተለያየ ግብር የነበሩ ናቸው። በተለያየ ስራ የነበሩ ናቸው። አሳ ያጠምዳሉ። አሳ ሲያጠምዱ ይጣሉ ነበር፣ ይደባደቡ ነበር። አንዳንዱን ያርቀው ነበረ፣ ያገለው ነበረ። አንዱ ቀራጭ ነበረ። ማቴዎስ ቀራጭ ነው፣ ቀረጥ ነው የሚያስከፍለው። በዚያ መካከል ሰው ሊደበድብ ይችላል። አያችሁ፣ ቀረጥ የሚያስከፍል ሰው ብዙ ፈተና ይገጥመዋል። ፈተናውን ደግሞ በቅድስና ያልፈው መቼም ምን እንደ ሕይወት እንደነበራቸው ከተለያየ ግብር ከጠራ በኋላ ግን አንዱ ፈረስ የሚያሰግር በእግሩ የሚያሰግር ነበረ። እንደውም ናትናኤልን ለሰው ገድሎ ሁሉ ቀብሮ ነበረ ይለዋል። እነዚህም ሁሉ በፍቅር ጠራቸው። አያችሁ፣ በፍቅር ነው የጠራው ሁሉ ማለት ነው እንጂ በክርስቶስ ፊት መቅረብ የሚችል ኑሮ አይደለም። በንጽህና ነው ይቻል ነበር። እኛው እዚህ ግቢ የገባነው በንጽህና በቅድስና ነው አይደለም። በማንቸርነት ነው
በማን ፍቅር ነው? አዎ። ስለዚህ ሌላ እኛ እንደዚህ በእኛ ጽድቅ ሳይሆን በእግዚአብሔር ቸርነት ቤቱ እንደገባ እንደተሰበሰብ ከፊቱ ለመቅረብ እንደበቃን ሌሎቹንም ስናቀርብ እየነቀፍን አይደለም፣ እየሰደብን አይደለም፣ እያሳደርን አይደለም፣ እየመከርን በፍቅር ትክክል ነው ጥሩ ነው ና ቶሎ እያሉ አቅርቡ። በፍቅር ካቀረብን በኋላ ስንሰብከው ከዚያ በኋላ ያለበትን ግብሩን ማስወገድ ይቻላል። ሐዋርያው ለዚህ ነው የሚያስመሰግን ግብር ባይኖራቸውም የቆሮንቶስ ምዕመናንን የቀድሞ የፍቅር የረራሄ የቸርነት የትሕትናውን ትምህርት የዘነጉ ቢሆኑም ያን ዘንግታችኋልና አታስፈልጉም ብሎ አልነቀፋቸውም። ወንድሞቼ ሆይ አመሰግናችኋለሁ ብሎ ጀመረ። ምን አለ? እስኪ በሉ ወንድሞቼ ሆይ በሉ እስኪ አመሰግናችኋለሁ፣ ዘወትር በሉ እስኪ ታስቡኛላችሁና ያስተማርኳችሁንም ትምህርት ጠብቃችኋልና። ግን ጠብቀዋል? አልጠበቁም። አያችሁ፣ አመሰግናችኋለሁ አለ። ያስተማርኳችሁን ትምህርት ዘወትር ምን ብላችኋልና? ሳይጠብቁ ጠብቃችኋልና አላቸው። ለምን አሁን አልጠበቃችሁም ብሎ ቢያባርራቸው ጨርሰው ይጠፋሉ። ወደፊት እንዲጠብቁ በፍቅር መሳብ ግዴታው ስለሆነ በትሕትና ዝቅ ብሎ ካስተማራቸው ግን ቀጣይ ይጠብቁታል። በፊት ያጠፉትን ጥፋት እንዳይደግሙት አድርጎ ማስተማር እንደሚያስፈልግ በፍቅር ሰውን መማረክ እንደሚገባ ከፍቅር በላይ ሰውን ሊማርክ እንደማይችል ለዚህ ማብነት ክርስቶስ እንደሆነ በፍቅር ኃጢአተኛውን ዓለም ሁሉ እንደማረከው ወደ ጽድቅ እንዳመጣው እኔ እሱን እንደመሰልኩት እኔም በፍቅር ሳይኖራችሁ ፍቅር እንዳላችሁ የሚያስመሰግን ግብር ሳይኖራችሁ አመስግኜ እንደጠራዋችሁ አያችሁ። እናንተም ለወደፊት የምትጠሯቸው ሁሉ በጠብና በክርክር ሳይሆን በፍቅር ተጠሯቸው ዘንድ አመሰግናቸዋለሁ፣ በፍቅሩ ይጠራቸዋል። ነገር ግን የወንድ ሁሉ ራስ ክርስቶስ ነው። የምን ሁሉ? የወንድ ሁሉ ራስ ክርስቶስ ነው። የሴትም ራሷ ወንድ ነው። የክርስቶስ ራሱ እግዚአብሔር ነው። ይሄ ትንሽ ግራ የሚያጋባ ትምህርት ነው። በደንብ አዳምጡት፣ በደንብ አዳምጡት። የወንድ ሁሉ ራስ ማን ነው? ክርስቶስ ነው። ምን ማለት ነው እንባል ምን ብለን እንደምንተረጉም ራሳችሁ አስቡ። የወንድ ሁሉ ራስ ማን ነው? ክርስቶስ ነው። የሴት ሁሉ ራስ ደግሞ ማን ነው? ወንድ ነው አለ። የክርስቶስ ደግሞ ራስ ማን ነው አለ? እግዚአብሔር ነው። ገብቷችኋል? አያችሁ፣ ሶስት መሰረታዊ ነገሮች እዚህ ላይ ይነበባሉ፣ ተጽፈዋል። ሐዋርያ ያስተማረው ትምህርት ነው። የወንድ ራስ ማን ነው አለ? ክርስቶስ ነው። የሴት ራስ ማን ነው? ወንድ ነው። የክርስቶስ ደግሞ ራስ ማን ነው አለ? እግዚአብሔር ይላል። አሁን ይህን ሊቃውንት ሲተረጉም ምን ማለት ነው? ወደ ስነ ፍጥረት ወስዶ የሚተነትነው በዚህ በመጽሐፈ ኩፋሌ ምዕራፍ 4 ላይ ያለው ቁጥር 6 ጀምሮ እግዚአብሔር ፍጥረትን ፈጥሮ ከጨረሰ በኋላ መጨረሻ ሰውን ከምድር አፈር ሰራው ይላል። የዘፍጥረት ምዕራፍ 1 ቁጥር 26ን ዘፍጥረት ምዕራፍ 2 ቁጥር 3ን ወደ መጽሐፈ ኩፋሌ ስናመጣ ኩፋሌ ያው በደንብ ይበረብረዋል፣ አስፍቶ ይተረጉማልና ዘፍጥረት ተቀድሎ ያስቀመጠውን በአርዕስተ ዜና ያስቀመጠውን በዝርዝር ዘገባ ማን ይተነትነዋል? መጽሐፈ ኩፋሌ ይተነትነው እስከ ጥጉ ድረስ። ዘፍጥረት ከምድር አፈር ሰራው ይላል። አሁንም ሁለት አድርጎ ፈጠራቸው ይላል። ያን ካለ በኋላ ወደ መጽሐፈ ኩፋሌ ስትሄዱ ግን ከምድር አፈር ሰራው ብቻ ብሎ አይቆምም። ኩፋሌ ይተነትነዋል እስከ ጥጉ። ምን ብሎ ይተነትናል? ሔዋንና አዳምን አብሮ እንደፈጠራቸው ይገልጽና ዓርብ የተፈጠረ ሰው እንጂ ከዚያ በኋላ የተፈጠረ ሰው እንደሌለ፣ አዳም ብቻውን ቢታይም በውስጡ ሔዋን እንዳለች አብራ እንደተፈጠረች ሁለት አድርጎ ፈጠራቸው ካለ በኋላ ስነ ፍጥረት ምክንያቱም ዓርብ ነው የቆመው። ከዚያ ግን የነበረው አንድ ሰው ነበር፣ አዳም ነበር። ላይ የሚታይ ፍጥረት ሰው አዳም ብቻ ነበር። በውስጥ ግን ማን አለች? ሔዋን ተፈጥራለች። እግዚአብሔር ከዚያ በኋላ አዲስ ፍጥረት አልፈጠረም። በውስጡ ያለችውን ሔዋንን ያወጣት። እንዴት አወጣት ለሚለው መጽሐፈ ኩፋሌ ስናነበው ምን ይላል? ወይም እግዚአብሔር አቆሰና ይለጓለሚያው እግዚአብሔርም አለ እንዲህ አለ ብሎ ተናገረ። ሰው አቆሰና ይለጓለሚያው ይንበር ባይቲቱ ብቻውን ይኖር ዘንድ መልካም አይደለም። ታዲያ ምን ይሁን? አላ ንግበር ሞቱ ቢጸዘ ተረድኦ ቢጸዘ ይረድኦ የምትረዳው ወይም የሚረዳው ሌላ እንፍጠርለት አለ። ወይም እናሳየው ማለት ነው። ንፍጠር ማለት እንግለጽ እያለ አለ። ይህን ካለ በኋላ ወዘንተ ብሂሉ አምፃ እግዚአብሔር አብዬ ዲቃስ ላይ አዳም ወኖመ። ይህን ካለ በኋላ በአዳም ላይ ታላቅ እንቅልፍ አመጣና አዳምን ተኛ።
እንቅልፍና ሰው ሆኖ ሳለ ወነቀለ ማጽመ ገቦሁ ከጎኑ አጥንት ወሰደ ይላል። ምን ወሰደ? ያችን አጥንትም ሴት አደረገ። ምን አደረገ? ሴት አደረገ። ያችን አዳም ከእንቅልፉ ሲነቃ አጥንቷን ሴት ሆና አያት፣ ተመለከታት፣ ረዳቱን አልሰጠችው። ስለዚህ አዳም ያላያትን ሔዋን አብራው የተፈጠረች ግን ያላያት ማለት ነው። ባያት ጊዜ ምን አለ? አጥንት ከአጥንቴ ሥጋ ከሥጋዬ ናትና ረዳቴ ትሆነኛለች። ስሟንም ሔዋን ብሎ አዳም አወጣላት። ማን አለ? ስሟን ያወጣላት ማን ነው? እግዚአብሔር አይደለም። ማን ያወጣላት? በነገራችን ላይ የሁሉንም ፍጥረት በሙሉ ስም ያወጣው አዳም ነው። እያንዳንዱ አይዋፍ የምንለው ንስርም ብንለው እንቁራሪትም ብንለው ይሄ አጠቃላይ ስነ ፍጥረት በሙሉ አዳም ስም ያወጣው ነው እግዚአብሔር መጥቷል። በፈቀደለት መሰረት ሁሉም ስም የተሰጣቸው ከአዳም ነው። ለምን? የምድር ሁሉ ገዢ አድርጎታል አዳም ነው። ስም አዳም ያወጣላቸው ተብሎ ስም የሚወጣላቸው ከአዳም ነበር። ስለዚህ ሔዋንንም ሲያገኝ ምን አለ? ይቺ ሔዋን ትባላለህ። ሔዋን ቢል በሙሉ ሁሉም ሔዋን የሕያዋን ሁሉ እናት ማለት ነው። ሔዋን ማለት የሕያዋን ሁሉ ምን ማለት ነው? እናት ማለት ነው። ስለዚህ ክርስቶስ የወንድ ራስ ነው፣ ወንድ የሴት ራስ ነው፣ የክርስቶስ ራስ እግዚአብሔር ነው የሚለውን ጽንሰ ሐሳብ ሲተረጉሙት የኛ አባቶች ይሄን የመጽሐፍ ቅዱስ ሐሳብ አሁን መጽሐፍ ቅዱስ ብቻውን በቂ ነው ብሎ ሰዎችን ይገርሙኛል። እንደምን ብለው ተረጉሙት ይሆን? እንደው መጽሐፍ ቅዱስ ትርጓሜ ያለው ማብራሪያ ያስፈልገው ይሏቸዋል በየሚገኙ በየሰፈሩ። እሺ ምን ብለን ተርጉመው ማብራሪያ ካላስፈልገው ድፍን ያለቃል። አያችሁ የወንድ ራስ ክርስቶስ ነው ሲባል ምን ማለት መሰላችሁ? የአስገኙ ማን ነው እያለ ነው? ፈጣሪው ማን ነው እያለ ነው? አዳምን የፈጠረው እግዚአብሔር ወልድ ነው እያለ ነው። በአብ ልብነት ታስቦ በወልድ ቃልነት ተፈጠረ ነው። አያችሁ ያን አስገኙ ፈጣሪው ማለት ነው። የሰው ልጅ የወንድ ፈጣሪው ማን ነው ማለት ነው? እግዚአብሔር ወልድ ነው አለና የወልድ ደግሞ ራሱ እግዚአብሔር ነው ሲል እግዚአብሔር ወልድ የማን ልጅ ነው እያለ ነው? የማን ልጅ ነው? የአብ ልጅ ነው ማለት ነው። አያችሁ ስለዚህ የእግዚአብሔር አብ የእግዚአብሔር ወልድ አባት መሆኑን ለማጠየቅ ምን አለ? የክርስቶስ ራሱ እግዚአብሔር ነው ማለት የአብ ልጅ ነው እያለ ነው። የአብ የባህሪ ልጅ ነው። ዓለም ሳይፈጠር የአብ የባህሪ ልጅ ነው። ዓለምን ፈጥሮ የድንግል ማርያም ልጅ ነው። አባት እና ሳያስፈልገው የእግዚአብሔር አብ ልጅ ነው እግዚአብሔር ወልድ እና ደግሞ አባት ሳያስፈልገው ደግሞ የድንግል ማርያም ልጅ ነው። ሁለት ልደት አለው ብሎ ማመን ኦርቶዶክስ ተዋህዶ የሚባለው ይሄ ነው ማለት ነው። ስለዚህ ወንድ ደግሞ የሴት ራሷ ነው ማለት ራሷ ነው ማለት ደግሞ ሴት የተገኘችው ከማን ነው? ነገር ከወንድ ነው አይደለ? አሁን ገብታችኋል? የክርስቶስ ራሱ እግዚአብሔር ነው ስንል እግዚአብሔር ወልድ የማን ልጅ ነው እያለ ነው? ነገር የማን ልጅ ነው? የእግዚአብሔር አብ ልጅ ነው እያለ ነው። እሺ የወንድ ራሱ ደግሞ እግዚአብሔር ክርስቶስ ነው ስንል ደግሞ ክርስቶስ የማን ፈጣሪ ነው እያለ ነው? የአዳም ፈጣሪ ነው እያለ ነው። እሺ የሴት ራሷ ደግሞ ወንድ ነው ስንል ደግሞ ሴት ከማን ጎን ተገኘች እያለ ነው? ነገር ከአዳም ጎን ተገኘች እያለ አያችሁ። ሲተነተን የራሱ ብልት አለው መጽሐፍ ቅዱስ ሴት ሲተረጎም ያ ነው። እግዚአብሔር የወልድ ራስ ነው ስንል አስገኙ ማነው? ልጅ አባቱ ነው እያለ ነው። እንደገና ደግሞ ክርስቶስ ደግሞ የወልድ ራስ ነው ስንል ደግሞ ፈጣሪያችን ነው እያለ ነው። ሰው ሁሉ የመጣው ክርስቶስ የኛ ፈጣሪ ነው እያለ የአዳም አስገኝ ነው እያለ ነው። ወንድ ደግሞ የሴት ራስ ነው ስንል ደግሞ ሴት የተገኘችው ከአዳም ጎን ነው እያለ ነው። መገኛውን መግለጽ ነው። ሊቃውንት አባቶቻችን በዚህ ይገልጹታል ማለት ነው። ረዳት ሆነው ግን እናስገኙ አስገኘለት ማለት ነው። ከዚያ በኋላ አዳምና ሔዋን ተረዳድተው እንዲኖሩ እግዚአብሔር በዚህ መንገድ ያዘጋጀ ትዳርን ተፈጠረ ማለት በዚህ መንገድ ተዘጋጀ። ለሰው ልጆች ብዙ ተባዙ የሚለው ከዚህ በኋላ ሁሉም ነገር የዓለም ውበት ማንነት የመጣው በዚህ መንገድ ነው ማለት ነው። ራሱን ይቀጥልና ደግሞ ሲቀጥሎ ስለ ሴቶች ራስ መኮናነብ፣ ስለ ወንዶች ራስ አለመኮናነብ፣ ስለ ሴቶች ጸጉር አለመላጨት፣ ስለ ወንዶች ጸጉር መላጨት ነው የሚተነተነው። ይህ ሐዋርያው ልብን ያስተምራል። በዚህ ጉዳይ ደግሞ እዚያ ይተረማመሱ ነበረ። በቆሮንቶስ ያለው ይመናል የወንዱን ግብር ወንድ ለመምሰል
ወንድ ለመሆን የማይጥሩ ሴቶች አልነበሩ። ቆሮንቶስ ላይ ከተማ ላይ ያሉ ምዕመናኖች ወንዶች ወደ ሴቶች፣ ሴቶች ወደ ወንዶች ራሳቸው የሚያደርጉት ነገር ሁሉ ትክክል አልነበረም። አቅጣጫቸው መንገዳቸው ዘንግተው ነበር። የተፈጥሮ ሕግን እስከ መዘንጋት ደርሰው ነበር። ወደፊት እንመጣበታለን። አሁን ያለንበት ዘመን እንደዚያ ነው። ሴት ወንድ ካልሆንኩ ብላ 24 ሰዓት እንቅልፍ የምታጣበት፣ ወንድ ሴት ካልሆንኩ ብሎ 24 ሰዓት እንቅልፍ የሚያመጣበት ይሄ እዚያ ቆሮንቶስ ላይ ሐዋርያውን ያወከውና ትልቁ የሚመናን ፈተና ለጽድቅ መንገዳቸው ውድቀት ትልቁ ችግር ይሄ ስለነበረ ይህን አስረግጦ ይናገራል። በተለይ ጸጉሩን በተመለከተ ነው። ራሱን ተኮናንጎ የሚጸልይ ወይም የሚያስተምር ወንድ ሁሉ ራሱን ያዋርዳል ይላል። ራሱን ተኮናንጎ ምን የሚል የሚያስተምር የሚጸልይ ቤተ እግዚአብሔር መጥቶ በቃ የሚያስቀድስም ጭምር ማለት ነው ራሱን ያዋርዳል ይላል። ያ ማለት ክብር የለውም፣ ክብሩን አጥቷል ማለት ነው። ስለዚህ ሕጉ ምን እያለ ነው? ወንድ ራሱን አይኮናንም ማለት ነው። ትዕቢት ይሆንበታል ነው ባያቸው። ትዕቢት ነው የሚያስመስልበት እንጂ ጽድቅ አይሆንም። ወንድ ወደፊት ያመጣዋል። ራሱን መላጨት አለበት። ራሱን ይላጭ፣ ራሱን ይዘጋጅ ማለትም ወይም በምናውቀው ቋንቋ ራሱን ይስተካከል፣ ራሱን ይላጭ ብሎ ያስቀምጣል ማለት ነው። ግን አይኮናንም። ምን አይበል? ትዕቢት ነውና አይኮናንም ይላል። እንድንኮናነው አይፈቀድም። ተሸፋፍኖ ቤተ መቅደስ ውስጥ መጸለይ አይፈቀድም ለወንድ ማለት ነው። ተቃሉ ገናችሁ ለማን? ለወንድ ጨርቁን አጣጥሎ ነጠላውን ለብሶ ትምህርተ መስቀል አርአያ እያሳየ መጸለይ ይችላል። መኮናነብ፣ መሸፋፈን ግን አይፈቀድም። ቤተ እግዚአብሔር ሆኖ ሲጸልይ ሲያስተምርም ራሱን ገልጦ ማስተማር እንዳለበት በደንብ ይነግረናል ማለት ነው። ራሱን ያዋርዳል። እንደዚያ ተኮናንቆ ተሸፋፍኖ የሚጸልይ የሚያስተምር ካለ ራሱን ያዋርዳል ማለት ክብር አይደለም ማለት ነው። በዚህ መታቀብ እንዳለባቸው ይናገራሉ። በቆሮንቶስ ያሉ ወንዶች ራሳቸውን ተሸፋፍነው ሰው በማያውቃቸው ደረጃ ከላይ እስከታይ በጨርቅ ተጠፍረው ይጸልዩ ነበርና ያንን ግብር ነው እየነቀፈ ያለው። ተገልጠው መጸለይ ያለባቸው ራሳቸውን መዳጨት ራሷን ሳትኮናነብ የምትጸልይ ወይም የምታስተምር ሴት ሁሉ ራሷን ታዋርዳለች። ለሴቷ ደግሞ ሴት ደግሞ ምን ማለት አትችልም እያለ ነው። ራሷን ምን አትበል? ጸጉሯን አትላጭ። ወንድ ጸጉሩን ምን ይበል? ይላጭ። ራሱን ምን አይበል? አይኮናነብ። ሴት ደግሞ ጸጉሯን ምን አትበል? አትላጭ። ግን ራሷን ምን ትበል? ትኮናነብ። ራሷን እንደተላጨች መሆኗ ነውና ሳትኮናነበች ራሷን እንደተላጨች መሆኗ ነውና ትዕቢት ነው ይሄ ማለት። ራሷን ትኮናነብ፣ ጸጉሯን ግን ምን አትበል? አትላጨው። ልትላጭ አይገባም። ወንድ ደግሞ ራሱን ይላጭ። ራሱን ተላጭቶ ጸጉሩን ይኮናነብ። ተኮናንቦ ቤተክርስቲያን መቆም እንዳለበት። ሴት ካልተኮናነበች ትላጭ ወይም ጠጉሯን ትቆረጥ። ለሴት ጠጉሯን መቆረጥ ወይም መላጨት ውርደት ከሆነ ትኮናነብ። አሁን ይህን እያለ ያለው ምንድነው? ማድረግ የለባትም። ያንን ካደረገች ደግሞ ለሌላ እንቅፋት እንዳትሆን ለወደፊቱ ያናታድርግ። በዚያን ጊዜ ግን ራሷን ተላይታ በስህተት ባለማወቅ ባለመማር የመጣች ካለች ራሷን ትኮናነበው። ተኮናንባ ለጸሎት ትዘጋጅ እያለ ያለው ግን በስህተት ባለማወቅ በዚህ መንገድ የመጣች ካለች ነው እንጂ በዚህ መንገድ ግን ትቀጥል ማለት አይደለም። ራሷን ጸጉሯን አትላጭ፣ ራሷን ትኮናነብ። ለሴት የተሰራ ሕግ ነው። ለወንዶች ደግሞ ጸጉራቸውን ይላጩ፣ ራሳቸውን ምን ይበሉ? አይኮናነብ። ለወንዶች የተሰራ ሕግ ነው። መላጨት ውርደት ከሆነ ትኮናነብ። ወንድ የሚጸልይበት ጊዜ ሲኮናነብ ሊኮናነብ አይገባውም። የእግዚአብሔር አርአያና አምሳሉ ነውና። ሴትም ለባሏ ክብር ናት፣ ቤት ከወንድ ታገኛለችና። ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ ተፈጥራለችና ረዳት ተሆነው ዘንድ እንስተው ብሎ ስለተገኘች አስገኙ ወንድ መሆኑን መግለጽ ነው። የበላይና የበታች ማድረግ ግን አይደለም። ስለዚህም ሴት ስለ በላይ ስልጣን ለራሷ ሊሆን ይገባል። ነገር ግን አሁንም ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ። ያ ማለት
ሁለቱም አንድ ናቸው ማለት ነው። አንዳንድ ጊዜ ሰዎች የሚይዘው ከጎኑ ከአዳም ጎን ተገኝታለችና ወደ ላይ ከፍ ብላ ራሱ ላይ አልተገኘችም፣ ወይም አንገቱ ላይ አልተገኘችም፣ ወይም ፊቱ ላይ ግንባሩ ላይ አልተገኘችም፣ የበታች ናት የሚል ስሜት ሰዎች ያንጸባርቃሉ። ቤተክርስቲያን ይሄ ቋሚ ትምህርቱ አይደለም። ሴት የተገኘችው ከጎን ነው። ከምንድን ነው? ከምን ተገኘች ሴት? ከወንድ ጎን ነው አይደል የተገኘችው? ጎን ነስቡት። ለራስና ለእግር ምንድን ነው ጎን? ንገሩኝ። ከራስ እስከ ጎናችን ከእግራችን እስከ ጎናችን ምንድን ነው ማለት ነው? ማዕከል ነው ማለት ነው። ስለዚህ የተስተካከለ መካከለኛ ቦታ ላይ ማስገኘት ሴትና ወንድ እኩል ናቸው ማለት ነው። እኩልነትን ለመስበክ ማዕከለ ገቦሙ ከጎኑ መካከል ላይ ሴትን አስገኝቷል። ስለዚህ ሴትና ወንድ አንድ ስለሆኑ እነሱ አይለያዩ ብሎ በትዳር የሚኖሩ ሴቶች ወንዶችን ስለሆነ እየተነተነ ያለ የትዳር ጉዳይ ነው። አዳም ብቻውን ይታይ ነበር። በኋላ በሰባተኛው ቀን ሔዋን ተገኘች፣ ከጎኑ አሳየው፣ ገለጠ። ቀድማ የተፈጠረች ብትሆንም ማለት ነው። ከዓርብ በኋላ ፍጥረት እግዚአብሔር አልፈጠረም። የተደበቀችውን ሔዋንን ግን አስወጥቶ እግዚአብሔር አሳየው፣ ለአዳም ሰጠው። ከዚያ ጊዜ ጀምሮ እንዳይለያዩ አብረው እንዲኖሩ ፈቀደ። ለዚህም ነው በዚህ በትዳሩ ዓለም ሴትና ወንድ አንድ ናቸው። እግዚአብሔር አንድ ያደረገውን ማቴዎስ 19 ላይ እንደምናነበው ሁልጊዜ እንደምንሰማው ሰው ሊለይ አይችልም ማለት ነው። አይችልም። አንድ ሐሳብ ናቸው ማለት ነው። በክርስቶስ አንድ ሐሳብ ነው። ያ ማለት እያነበብክሙኑ ዘሐሎ በውስተ ኦሪት ወይም ይትሌብሩ በኦሪት ያለውን አላነበባችሁም ወይም በፍጥረት ያለውን አታስተውሉምን? በሕገ ፍጥረት አንድ ሔዋን ለአንድ አዳም አንድ አዳም ለአንድ ሔዋን እንደተሰጠ አታስተውሉምን? እነሱም እንዳይለያዩ ተነግሯቸዋል። ስለዚህ ወንድና ሴት ሲጋቡ ለዘላለም ላይለያዩ በአንድነት መኖር እንዳለባቸው ቤተክርስቲያን ማስረግጣ የምታስተምረው የትምህርት እውነታ ይሄ ነው ማለት ነው። ይቀጥላል። ከዚህ ቀጥሎ ያለው ደግሞ ስለ ክርክር ነው። ቅድም ያልኳቸው በቆሮንቶስ ከተማ ውስጥ የሚኖሩ ምዕመናን አለመግባባት ነበር። እርስ በርሳቸው ይከራከሩ ነበር። ይህንን የነገርኳችሁ ላመሰግናችሁ አይደለም። አያችሁ፣ ቅድም አመስግኗቸው ብያችኋለሁ አይደለም? አሁን አስተማራቸውና ስህተታቸውን በደንብ ነገራቸውና ልክ ሲቀበሉ በፍቅር ከጠራቸው በኋላ በምስጋና ጠራና ነቀፋቸው። ክፍተታቸውን ነገራቸው። ቁጭ አድርጎ በፍቅር ስለሰበካቸው በምስጋና ስላቀረባቸው ቁጭ ብለው ሰሙት። ይህን ችግራቸውን ከቀረፉ በኋላ ግን ምን አለ መሰላችሁ? አሁን ወደ ዋናው ሲመጣ ይህንን የምነግራችሁ ላመሰግናችሁ አይደለም፣ በምትሰበሰቡበት ጊዜ ወደ ዝቅተኛ እንጂ ወደሚሻል ግብር አትሄዱምና። አያችሁ፣ ወደ ዝቅተኛ ማለት ወደ ርኩሰት፣ ወደ መዳራት፣ ጣዖት ወደ ማምለክ፣ ወደ ተለያየ ነገር እኔ ስለያችሁ ስለምትሄዱ የሚያስመሰግናችሁ ግብር ኑሮ አይደለም። አያችሁ፣ አትመሰገኑ ነበር፣ ትነቀፉ ነበር እንጂ እንዳትጠፉ ግን በምስጋና ጠራዋችሁና ስህተታችሁን አርማችኋል እያለ ነው ሐዋርያው። ወደ ሚሻል ግብር አትሄዱምናልና ከሁሉም አስቀድሞ በቤተ ክርስቲያን አለ በምትሰበሰቡ ጊዜ በምትሰበሰቡ ጊዜ እስኪ በሉ ከሁሉም አስቀድሞ በሉ በቤተ ክርስቲያን በምትሰበሰቡ ጊዜ እንደምትጣሉና እንደምትከራከሩ ሰምቻለሁ፣ የማምነውም አለኝ። አያችሁ፣ በቤተ ክርስቲያን በምትሰበሰቡበት ጊዜ እንደምትጣሉና እንደምትከራከሩ ምን ብያለሁ? ሰምቻለሁ፣ የማምነውም አለኝ አለ። ይሄን እውነት አምነዋለሁ ማለት ነው። ማላምነውን አይደለም የምናገረው አለ፣ አምነዋለሁ አለ። ምክንያቱም በቤተ ክርስቲያን ተሰብሰባችሁ ትከራከራላችሁ፣ ትጣላላችሁ። እንደው በዚህ ውስጥ ራሳችን ነው ብናይ መጽሐፍ ቅዱስ መስታወት ነው። አዎ የሕይወትን ጉድፍ የሚያሳይ ማለት ነው። አስቡ፣ አሁን ቤተ ክርስቲያን ላይ ሆነን የምንከራከር የምንጣላ ረፍት የሌለን ስንት ሰዎች አሉ። አሁን አንዳንድ ጊዜ ቤተ ክርስቲያኗን የጦርነት አውድማ እናደርግ ማለት ነው። ሆን ብለን ማለት ነው ተዘጋጅቶ ባድማ በተለያየ ነገር የራሱ ቡድን ፈጥረን እርስ በርሳችን ቤተ ክርስቲያኗን ብጥብጥ አድርገናት ትክክለኛ ሰዎች እንኳን ተረጋግተው ከእግዚአብሔር ጋር እንዳይገናኙ የሚመጣውን መቅሰፍት እንኳን ለእኛ እንዳይሰውሩልን እነሱን እንኳን ጭምር ሰላም የምንነሳ ብዙ ሰዎች አሉ።
እግዚአብሔር ነው ይስጥ። አንዳንድ ጊዜ እውነቱን ለመናገር እዚህ ስንመጣ ሰበካ ጉባኤ መመረጥን እንደ ቁም ነገር ቆጥረን ነው ጦርነት የምንከፍ ከኛ ውጪ የምንል አድራጊ ፈጣሪ ራሳችንን በእግዚአብሔር ቦታ የምናስቀምጥ ብዙ ሰዎች አለን። ይሄ ስህተት ነው፣ ስህተት ነው። ቤተ ክርስቲያንን የሚመራት ማን ነው ከተባለ እግዚአብሔር መንፈስ ቅዱስ ነው። ታዲያ የኛ ድርሻ ምንድነው? ከሲኖዶስ ጀምሮ በየደረጃው የተቀመጠው ታዲያ ምንድነው ከተባለ ተላላኪ ነው። እኛ ተላላኪዎች ነን፣ የእግዚአብሔር ተላላኪዎች በእግዚአብሔርና በሰው በሕዝብ መካከል እየተላላክ እግዚአብሔርን የምናገለግል ነን እንጂ ለቤተ ክርስቲያን አንድም የምንፈጥረው ነገር የለም። ማን ካልመራ በስተቀር እግዚአብሔር ካልመራ በስተቀር። ስለዚህ በተለያየ ቦታ ሹመትም ቦታ ላይ ብንቀመጥ ዝቅ ብለን በትትና ወድቀን ተነስተን እግዚአብሔር ማገልገል እንዳለብን አቅማችን ማወቅ እንዳለብን ይህ መጽሐፍ ቅዱስ ነው። ይሄ እውነታ ነው። ቤተ እግዚአብሔር ደግሞ የሚከራከሩ የቆሮንቶስ ምዕመናን አያችሁ፣ ለበረከት መጥተው ለመቅሰፍት የሚሰበሰቡ ሰዎች አስቡት። ቤተክርስቲያን የጦር አውድማ የሚያደርጉ ሰዎች በውጭም ዓለም በውስጥም ዓለም ያለ በጣም ተልእኮውን የማናውቅ በዘፈቀደ የምንመላለስ የሆነ ቦታ ላይ ኮሚቴ መመረጥን እንደ ቁም ነገር የምንቆጥር ለበረከት ሆኖ ሳለ ኮሚቴነት መመረጥ ሰርተን ልንሰራ ሕይወታችን ልናቃና ስጋው ደግሞ ልንቀበል ንስሐ ልንገባ ሸክማችን ልናራግብ መተን የበለጠ ሸክም ተሸክመን የምንል ብዙዎች እግዚአብሔር ነው ይላከው። እንደምትከራከሩ እንደምትጣሉ ሰምቻለሁ፣ የማምነውም አለኝ። የታመነ ስለሆነ እውነታው ማለት ነው። ከእናንተ የተመረጡ ወንድሞች ተለይተው እንዲታወቁ ትለያዩ ዘንድ ግድ ነው። እንግዲህ እናንተን በምትሰበሰቡበት ጊዜ የምትበሉትና የምትጠጡት ለጌታ ለጌታችን ወይም ቀን እንደሚገባ አይደለምን? አስቡት። ከዚህ የምትሰበሰቡት ለጌታችን ቀን እንደሚገባ አይደለምን? ቤተክርስቲያን የምትሰበሰቡ ለጌታ ቀን እንደሚገባ የሚለው ልተርጉምላችሁ። ለጌታ ቀን ሲባል ዕለተ ምጽአት ማለት ነው። የፍርድ ቀን ማለት ነው። ሰማይና ምድር ተጠቅልሎ የሚያልፍበት ጊዜ ማለት ነው። እንደ ጨርቅ ይጠቀልለዋል እግዚአብሔር። ሰማይ ምድር የለም። ለእኛ ነው ይሄ ሰማይ ስፋት የምድር ግዝፈት የሚያስጨንቀው እንደ ትልቅ የምንቆጥረው፣ ለእግዚአብሔር ግን ጨርቅ ነው፣ ይጠቀልለዋል። በዚህ በመጽሐፈ ዕዝራ ሱቱኤል የተባለው ነቢይ ምዕራፍ 9 ላይ ስታነቡ ቁጥር 10 ጀምሮ ምን ይላል መሰላችሁ? ይጠወማ ሰማያት ወምድር ነው የሚለው። ሰማይና ምድር እንደ ጨርቅ ይጠቀለላሉ እግዚአብሔር ሲያዝ። ጨርቅን ደግሞ ሲተረጉሙት በአንድምታ መተርጉማን የብሉይ ኪዳን ሊቃውንት እይታና ትርጓሜ ፍልስፍና ምጥቀት ስፋት አይምሮ አተረጓጎም ደግሞ በጨርቅ እንደ ጨርቅ ይጠቀልላል ሰማይና ምድር ማለት። አንዲት ሴት የቆሸሸ ጨርቅን ከሳጥን ታወጣዋለች፣ ታጥበዋለች። ካጠበችው በኋላ ትዘረጋዋለች። ተጣጥፎ የነበረ የተጠቀለለ ጨርቅ አውጥታ አጥፋ ትዘረጋዋለች። አደባባይ ላይ ይደርቃል። ከደረቀ በኋላ መልሳ ጠቅልላ ሳጥን ውስጥ ታስገባዋለች። በፈለገ ጊዜ ለማጠብ አወጣቸው ከሳጥን፣ በፈለገ ጊዜ ጠቅልላ ሳጥን አስገባቸው። እግዚአብሔር በፈለገ ጊዜ ሰማይ የለ ምድር የለ መቀመቃት የለ አየራየራል ግዙፍ የለ ረቂቅ ፍጥረት አንጥቶ ዘርግቶታል። በፈለገ ጊዜ እግዚአብሔር ጠቅልሎ እንደ ጨርቅ ያስገባዋል። ወደ የት ያስገባዋል? ማንም አያውቅም። ጨርቅን ጠቅልላ ያስገባች እናት የምታውቀው ወደ የት ያስገባቸው ማን ብቻ ነው? ውጭ ያለ ሰው ያውቃል? አያውቅም። ከየት እንዳወጣችሁ ወደ የት እንደምታስገባው እሷ ናት የምታውቀው። ጨርቁን ያወጣችሁ ያስገባችሁ ሀለመኖር ወደ መኖር ማህባልቦ ሀበቦ ካለመኖር ወደ መኖር አንጥቶ ይህንን ዓለም ከዘረጋ በኋላ እግዚአብሔር አላስፈላጊ ነው ይበቃዋል ባለ ጊዜ ይጠቀልለዋል። እግዚአብሔር ጠቅልሎ ወደ የት ይወስደዋል? ከየት እንዳመጣው ወደ የት እንደሚወስደው ፍጡር ያውቃል። መልአክ አያውቅም፣ ነቢይ አያውቅም፣ ሐዋርያ አያውቅም። ይሄን የማን ስራ ብቻ ስለሆነ የእግዚአብሔር ስራ ብቻ ስለሆነ፣ ስለዚህ ለጌታ ቀን እንደሚገባ አይደለም ምን የምትሰበሰቡት አለ። በዕለተ ምጽአት በቀኝና በግራ ሊያቆም እኮ እግዚአብሔር ይመጣል። ቤተ መቅደስ መሰብሰባችሁ የማያልፈው ስጋና ደም ነው። ዘላለማዊ የሕይወት ምግብ ተመግባችሁ ለጌታ ቀን ለፍርድ ቀን ለሚገባችሁን የጽድቅ ሥራ ልትሰሩበት እንጂ ክርክርና እዚህ ጦርነት ልትከፍቱበት ነው። ያወራው የሰማሁት ክርክር ነው፣ ጠብ ነው። ቤተ እግዚአብሔር መጣችሁ ቤተክርስቲያን ትሞቱ ለዚህ እንደሆነ ሰምቻለሁ አለ። ለእግዚአብሔር ቀን እንደሚገባ ልትኖሩበት ነበር ግን የሚገባው አለ በፍርድ ሲመጣ እኔ ልጅ ፍስሐ ገብቻለሁ፣ ሥጋው ደሙን ተቀብያለሁ፣ በደምህ ታትሜያለሁ፣ የአንተ ልጅ ነኝ፣ መንግሥት ይገባኛል ብላችሁ በቀኝ የምትቆምበትን ሥራ ልትሰሩበት ነው እንጂ ለክርክር ነው ለጠብ ነው
ቤተ መቅደሱ ወይም ቤተክርስቲያን ክፈቱ ብሎ ሐዋርያው ይለቅፋቸዋል። ወደ ምግብ ትሽቀዳደማላችሁ ይላል። ቀጥለን ወደ ምግብ ትሽቀዳደማላችሁ፣ የተራቡ ባጠገባችሁ እያሉ እናንተ ጋር ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁ። አያችሁ፣ የተራቡ ነዳያን በአካባቢያችሁ አሉ፣ እናንተ ግን ትሰክራላችሁ። አያችሁ፣ ምን ትላላችሁ? ሜዳ ላይ የወደቀ ስንት አለ፣ ሰክሮ ደግሞ አሁን እያጋኙ ይወድቃል። ሁለቱም ያው እኩል ይወድቃሉ። አያችሁ፣ የተራበውም እንደወደቀ የሚበላው አጥቶ የጠገበውም ይወድቃል። ከአቅም በላይ ስንበላ ስንጠጣ እንደዚህ የሚያደርገው ከተራበው። አያችሁ፣ እንደነኛ ማለት ነው። እነኛን እኛ እንደናቅናቸው እኛ በእግዚአብሔር ዘንድ ተንቀናል ማለት ነው። አያችሁ፣ የእነኛ በእኛ መናቅ ግን ምንም የሚቀንስባቸው ክብር የለም። ለምን? በእግዚአብሔር የተወደዱ ስለሆነ የሚጠጉበት የእግዚአብሔር መንግሥት ስላለ፣ ዘላለማዊ ረሃብ የሌለበት መንግሥተ ሰማያት ስላለ ማለት ነው። ስለዚህ ትጠግባላችሁ፣ ትበላላችሁ፣ ባጠገባችሁ ነዳያን እያሉ እናንተ ሰክራችሁ ትወድቃላችሁ። ያ ማለት ምን ማለት ነው? በልክ ብሉ፣ ጠጡ፣ የተረፈውን ለነዳያን ስጡ። ከምትሰክሩበት ከምትዋረዱበት ክብር ለምን አታገኙበት ነው እያለ ያለው። በስንት ገንዘባችን ክብራችን አተንበት። አያችሁ፣ በስንት ሀብታችን ክብራችን አተናል። በስንት ስልጣናችን ክብራችን አተናል። ከአቅም በላይ የሆነ ነገር እየተጠቀምንበት በእግዚአብሔር ዘንድ ተዋርደንበታል። ግን እግዚአብሔር ገንዘቡን፣ ሀብቱን፣ ስልጣኑን የሰጠን ለምንድን ነው ከተባለ በልክና በመጠን በልተን ጠጥተን ልንኖርበት፣ ለብሰን ልንኖርበት፣ ልንደሰትበት፣ የተረፈውን ደግሞ ያዘኑ ሊጽናኑበት፣ ልናበላበት ማለት ነው። ይህን ነው ይነግር ባጠገባችሁ ያሉ ነዳያን እናንተ ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁ ማለት ነው። በውኑ የምትበሉበትና የምትጠጡበት ቤት የላችሁምን? ጥያቄ ያስቀምጣል። ወይስ የእግዚአብሔርን ቤተ ክርስቲያን ታስነቅፋላችሁ? በነገራችን ላይ ቤተ ክርስቲያን ሁሉ መጥተን ምንሰክር ሰዎች አለ። ማህበሩ ሌላው ዝክር ሊኖር ይችላል። ስከር ግን አይደለም። በልክና በመጠን ብላ ጠጣ ነው መጽሐፍ። በልክ መብላት፣ በልክ መጠጣት፣ ለእግዚአብሔር ምስጋና በሚመች መልኩ ማለት ነው። በማይጎረብጥ መልኩ ማለት ነው። ለሌላው እንቅፋት በማይሆን መልኩ ማለት ነው። እንደዚያ ከሆነማ በውኑ ለምን መጣችሁ ቤተ እግዚአብሔር? ብትሰክሩም እንኳን ብትወድቁ ነውራችሁን እዚያው ቤታችሁ ብታደርጉት አይሻልም ማለት ነው። ስለ ቤተ ክርስቲያን ነው ያወራን ያለው። ሆቴል ሄደን ስለምንሰክረው ስለምንወድቀው አይደለም። ያለ ክርስቲያን አይፈቀድም መስከር መውደድ። በልክና በመጠን መብላት እንዳለብን በተፈጥሮም የተሰጠን ከእግዚአብሔር የተፈቀደልን ጸጋ ነው። ከዚያ ውጭ የሆነ ትርፍ ነገር ግን ትርፍ ሆኖ እኛን የሚጥለን የሚያዋርድን ነገር ግን አይፈቀድም። የተረፈን ለነዳይ መስጠት እንጂ የተረፈን ትርፍ ነገር ተጠቅሞ ሰክሮ መዋረድ አያስፈልግም። ያንንማ ይህንን እምቢ ካላችሁ ቢያንስ እንኳን ቤተ እግዚአብሔር መጣችሁ ሰክራችሁ ከምትወድቁ እዚያው ቤታችሁ እንኳን ብትሆኑ ይሻላል። ለሌላው እንቅፋት ከምትሆኑ እንቅፋት። ወይስ እግዚአብሔርን ቤተ ክርስቲያን ታስነቅፋላችሁን? ነዳያንስ ታሳፍሯቸዋላችሁን? ምን እላለሁ ይላል። እቺ ቋንቋ የቅዱስ ጳውሎስ ቋንቋ ናት በመጽሐፍ ቅዱስ። ምን አለ? ምን እላለሁ ይላል። ይናገርና መግለጫ ቋንቋ ሲያጥረው ምን እላለሁ ይላል። ስለ ቅዱሳን ሰበከና እንግዲህ ምን እላለሁ ይላል። በዚህ በዕብራውያን መልእክቱ ለምሳሌ የተወሰኑት ምጠቅስላችሁ። በዕብራውያን መልእክቱ ላይ ለዕብራውያን ምዕመናን ባስተማረው ትምህርቱ አንቀጽ ሃይማኖት የሃይማኖትና የሃይማኖትን ጉዳይ በተነተነበት ሃይማኖትና ሃይማኖተኞችን ነገረ ቅዱሳን እየተነተነ ከአብርሃም ጀምሮ መጣ እየተነተነ ከአቤል ጀምሮ እየተነተነ መጣና ሙሴ ላይ ደረሰ። ከዚያ በኋላ ሁሉንም ቅዱሳን ጠርቶ መጨረስ ሲያቅተው ወይም ጊዜ ሲያጥረው ምን ተእንከ እብል ምን እላለሁ እንግዲህ ይላል። እዚሁ ክሙ በእንተ ባርቅ ወሶምሶን ጌዴዎን ወዮፍታሔ። አያችሁ፣ ሳሙኤል ወዳዊት ስለ ጌዴዎን፣ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ሳሙኤልና ስለ ዳዊት ወባይዳኒህ ነቢያት ስለ ሁሉም ነቢያት ተርኬ እንዳልነግራችሁ ጊዜ ያጥርብኛልና እንግዲህ ምን እላለሁ ይላል። ምን አለ? ምን ያጥርብኛልና? አዎ ጠቀሰው፣ አብርሃምን ጠቀሰው እስከ ጥጉ ቅድስናውን፣ መልካም ስራው።
ኖህን ጠቀሰው፣ ይስሐቅን ጠቀሰ፣ ያዕቆብን ጠቀሰ፣ ሙሴን ጠቀሰ፣ ዳዊትን፣ ጌዴዎን፣ ባርን፣ ዮፍታሔን ጠቀሳቸው። ቅዱስናቸውን ቅዱሳንን በደንብ ሰበከና እንግዲህ ጊዜ ያጥርብኛል አለ። ሌሎቹ እንዳልጠቅሳቸው ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ብዬ እንዳልቀጥል አለ። ጊዜ ያጥርብኛል። አያችሁ ግን ቅዱስናቸው በእግዚአብሔር የተሰጠ ልዕልናቸው ክብራቸውን እንዲህ ገልጻቸዋለሁ ብሎ የሚገባውን ከገለጠ በኋላ ጊዜ ያጥርብኛል። እንግዲህ ምን እላለሁ ይላል። ሌላው በሮሜ መልእክቱ ላይ ሮም መልእክቱ ላይ ምዕራፍ 8 ቁጥር 39 ጀምሮ እስከ 44 ያለው ደግሞ በዚያ በገለጸበት አንቀጹ አስቀድሞ ወሰናቸው ይላል። እስኪ በሉ ቅዱሳን ነው። አሁን አስቀድሞ ምን አላቸው? ወሰናቸው። እነኛን የወሰናቸውን ደግሞ አከበራቸው። እስኪ በሉ የወሰናቸውን ደግሞ በሉ እስኪ አከበራቸው። ያከበራቸውን በሉ እስኪ መረጣቸው። የመረጣቸውን አጸደቃቸው። እንግዲህ ምን እላለሁ ይላል። አያችሁ እንግዲህ ይላል። ሲደንቀው ማለት ነው። በቃ መግለጫ ቋንቋ ሲያጣ የሚገባውን ይገልጽና ሁሉንም እስከ መጨረሻው መግለጽ አልችል ሲል እንግዲህ ምን እላለሁ የሚለው ቋንቋ ይገልጻል። አሁን እዚህ ላይ ደግሞ በስካር በመዳራት ነዳያንን በማግለል እጅግ በልተው ጠግበው ጠጥተው ለዚያውም በቤተ እግዚአብሔር ሰክረው የሚወድቁ ለሌሎቹ እንቅፋት የሚሆኑትን መከረና እንግዲህ ካልሰማችሁ ምን እላለሁ ይላል። የቆሮንቶስ ምዕመናን ምን እላለሁ በሚል ዘገው ወይስ ለእግዚአብሔር ቤት በቤተ ክርስቲያን ታስነቅፋላችሁን? ነዳያንስ ታሳፍሯቸዋላችሁን? ምን እላለሁ ይላል። በዚህ አመሰግናችኋለሁን? አላመሰግናችሁም። አያችሁ ትምህርቱ ምን አለ? አዎ በመስከር አላመሰግናችሁም አለ። ባለመስከር እንጂ ብቻችሁን በምትበሉት በምትጠግቡትና ከመጠን በላይ ባለፈ ምግብ በመብላትና በመስከር በመጥቀም በመውደቅ አላመሰግናችሁም ማለት ነዳያን ይዞ በመብላት ይቻላል። የማመሰግነው በዚያ እንጂ በእንዲህ አይነት ግብር ካላችሁ የቆሮንቶስ ምዕመናን ሆይ ምን አላችሁ? አረኛ ምን እላለሁ? በዚህ አመሰግናችኋለሁን አለና ጥያቄ አላመሰግናችሁም ማለት ነው። ሰካራምን አላመሰግንም እያለ አሁን እዚህ ላይ ደግሞ ተነተነው ተካፍሎ መብላት ተናያችሁ። ተሳስቦ መኖር። አዎ ተሳስቦ መኖር። እኛ በልተን ጠጥተን ጠግበን ገንዳ ላይ እያወጣን እንደፋለን። ገንዳ ላይ ለቅመው የሚበሉ ደግሞ አሉ። አያችሁ ቢያንስ የተረፈንን እንኳን በስነ ስርዓት ወስደን እንኩይን ብሉ እንኳን እንላቸው። ከተቻለ እኮ 2-3 እንጀራ ኑሮኛ አንዱን በልተን የሚተርፍ ካለ አንዱን እንጀራውን ተስጥ ነው የሚለው ንጹህ ነገር። አያችሁ በእግዚአብሔር የተቀደሱ ሰዎች እንደዚህ ያደርጋሉ። የተረፈንን እንኳን በስነ ስርዓት በሚገባ አያችሁ በሰሃን አድርጎ ወንድሜ ብላ እህቴ ብይ እንኳን ማለት ይሄንን ማሰብ እንኳን እንችል። ዓለም አሁን የሚራበው ረሃብተኛው የበዛ መስሏችሁ ነው? አይደለም። የሚበዛው ሀብታሙ ነው፣ የጠገበው ነው። ማሰብ መተሳሰብ ስለሌለ ግን ነዳያን በዝተው እናያቸዋለን። ማሰብ እኛ ስለተሳነን እነሱ በዝተዋል። አያችሁ እንጂ ምን ችግር አለ? በዚህ ከተማ ያለ ሀብታም ኢትዮጵያ ያሉ ድሃዎችን ማምረት አይችልም። አንዱ 40 ህንፃ ይገነባል፣ አንዱ ሸራ ውስጥ ያድራል። እንዲህ ነን እኛም። አንዱ ተጠይፎት ልብሱ አስጠልቶት ሳጥን ውስጥ ደብቆ ማየት አልፈልግም ብሎ ስንት ልብስ አለ ብል እየበላው አያችሁ እርቃናቸውን አደባባይ ላይ ብርድ የሚፈራረቅባቸዋል። ማሰብ ነው ዓለም የተሰራ። አያችሁ ማሰብ ተረዳድቶ መኖር እንዳለብን አስረግጦ አውሬ ነን። አትብሉ አላለም፣ አትጠጡ አላለም። አያችሁ በልክና በመጠን ኑሩ ነው። አያችሁ ገንዘብ አይኑራችሁ አላለም፣ ሀብታም አትሁኑም አላለም። በልክና በመጠን ኑሩ አለ። የተረፋችሁን ግን ስጡ አለ፣ አካፍሉ፣ በእግዚአብሔር ዘንድ ዋጋ ተገኙባችሁ፣ ለዚያውም በቤተ እግዚአብሔር ሊመላለሱ ነው። እንደዚህ አይነት ትምህርት ያስተማራቸው ይቀጥላል። ከዚህ በኋላ ደግሞ ስለ ዘላለማዊ ምግብ ነው የሚነግረው። እስካሁን የሥጋ ምግብ የምን ምግብ ማሰሪያው ዘላለማዊ ምግብ። አሁን እንጀራ ጉዳይ አይደለም አጀንዳው፣ ግን በዚህ ምድር ላይ ስንኖር መተሳሰብ እንዳለብን ነው። አብሮ መብላት አብሮ መጠጣት እንዳለብን ነው እየነገረን ያለው። ተካፍሎ መኖር ጽድቅ እንደሆነ እየነገረን ያለው። ከዚህ በላይ ደግሞ ከሁሉ የሚበልጠው የሕይወት ምግብ ሥጋና ደሙ ነው የሚነገረን። የትምህርቱ መደምደሚያ የሚያደርገው ይሄን ይቀጥላል። ከእግዚአብሔር እንደተማርኩት አያችሁ ሐዋርያው ሲጀምር ብሎ ነው የጀመረው። ታስታውሳላችሁ? እኔ ክርስቶስን እንደምመስለው ብሎ እናንተ ማንን ምሰሉ? እኔን ምሰሉ። አሁን ወደ ትምህርቱ ማጠቃለያ ሲመጣም ያን ነው የሚደግመው። አያችሁ
ከእግዚአብሔር እንደተማርኩት አስተምራችኋለሁና። ከማን እንደተማርኩት? አዎ ባለፈው ተምራችሁታል። ያልመጣችሁ ስለምትኖሩ በዚህ የቅዱስ ጳውሎስን አጠራር ሁላችሁም በደንብ ተምረነዋል። የሐዋርያት ሥራ ላይ ምዕራፍ 9 ላይ ያለው በመብረቅ የተጠራ ሐዋርያ አሳዳጅ የነበረው ተሳዳጅ ሆኖ ነው የመጣው። አያችሁ? አዎ ምዕመናንን ያሳስር የነበረው ለምዕመናን ለመታሰር ነው የመጣው። አያችሁ? የዕዳ ደብዳቤ ተሸክሞ የምዕመናን የመከራ ደብዳቤ በደማስቆ ቤተ መንግሥት ሶርያ ተሸክሞ የነበረው የዕዳ ደብዳቤውን ቆርጦላቸው ወንጌል ነው የሕይወት ምግብ የሆነ የሕይወት መጽሐፍ ወንጌል ተሸክሞ በዓለም ላይ ለመዞር ወስኖ የመጣ ሐዋርያ ነው። ከእግዚአብሔር እንደተማርኩት አለ አስተምራችኋለሁ። ጌታችን ኢየሱስ ክርስቶስ ራሱን ያዙባት በዚያች ሌሊት ህብስቱን አነሳ፣ አመሰገነ። ዕለተ ሐሙስ ማለት ነው። ህብስቱን አነሳ፣ አመሰገነ ማለትም 5500 ዘመን ተፈጽሞ በሐዲስ ኪዳን ላይ ወደዚህ ምድር መጥቶ ዓርብ ሊሰቀል በዕለተ ሐሙስ ህብስቱን አንስቶ ባረከው ይላል። ይህ ህብስት ነገ በቀራንዮ የሚቆረሰው ሥጋዬ ነው። ጽዋውንም አንስቶ ባረከው። ይህ ጽዋ ነገ በቀራንዮ የሚፈሰው ደሜ ነው፣ ለብዙዎች ኃጢአት ለስርየት የሚሆን አለና የሐዲስ ኪዳን ሐሙስ የምንለው ወይም ጸሎተ ሐሙስ ቀን ሕግና ሥርዓትን የሐዲስ ኪዳኑ ሥርዓት የክርስቶስ ሥጋና ደም ለሐዋርያት የተሰጠበትን ነው እየነገረኛል። ከጌታችን እግዚአብሔር እንደተማርኩት አስተምራችኋለሁና ጌታችን ኢየሱስ ክርስቶስ ራሱን በያዘበት በዚያች ሌሊት በተያዘበት ወይም በዚያች ሌሊት ህብስቱን አነሳ፣ አመሰገነ፣ ባረከ፣ ፈተተ ማለት ቆረሰ ማለት ነው። እንዲህም አላቸው፣ እንኩ ብሉ፣ ስለናንተ የሚሰጠው ሥጋዬ ይህ ነው። ስለማን? ስለናንተ የሚሰጠው ሥጋዬ ይህ ነው። ስለ ሁሉም ላመነ ሁሉ መታሰቢያዬን እንዲሁም አድርጉ። እንዲሁም ህብስቱ ከተቀበሉ በኋላ ጽዋውን አንስቶ እንደ አዲስ ሥርዓት የሚጸናበት ይህ ጽዋ ደሜ ነው፣ እንዲህ አድርጉ በምትጠጡበት ጊዜ አስቡኝ አላቸው። አስቡኝ ማለት መታሰቢያ የሚለው ነገር አንዳንድ ጊዜ በሌሎቹ ወገኖቻችን መታሰቢያ ነው እንጂ አሁን ሥጋ ደግሞ አማን አይደለም የሚሉ አማናዊ አይደለም የሚል ሐሳብ ያላቸው። በምትበሉበትና በምትጠጡበት ጊዜ አስቡኝ ማለት መታሰቢያ ነው አይደለም እያለ ያለው መጽሐፍ ቅዱስ። አስቡኝ ማለት ይህን ሥጋና ደግሞ ስንቀበል በቀራንዮ ለኔ ስትል ጨርቅ አገልድመህ እርጥብ ግንድ ተሸክመህ በጎን በጦር ተወግቶ ቀራንዮ ላይ ያፈሰስከው ለኔ አይደለምን? ደምህ ሥጋህን የቆረስከው ያን መከራ የተቀበልከው ለኔ አይደለምን? ለኔ ለኃጢአተኛው ልጅ የሕይወት ምግብ ሆነ ራስህን የሰጠኝ አምላኬ ሆይ እያላችሁ ያንን ቀራንዮን መከራ መስቀሉን እያሰባችሁ ተቀበሉ ማለት ነው እንጂ ሥጋና ደሙ መታሰቢያ ነው ማለት ግን አይደለም። አስቡኝ ማለት መከራ ይባላል። ምኑን እናስብ? ስቅለት ሲመጣ ምንድን ነው የምናስበው? ቀራንዮ ነው አይደለ? እንደዚያ ማለት እንዲህ ተሰቅለዋል። ስለ ስቅለቱን ስናይ እንዲህ ነው ተሰቅሎ ያዳናችሁ እያለ እንዲህ ነው ጌታዬ መከራ ተቀብሎ እጆቹ ተቸንክሮ ስናይ ስዕሉ ስናይ እንዲህ ተቸንክሮ ነው ያዳነኝ እያለ እያሰብን ዝቅ ብለን ስለ ኃጢአታችን እያለቀስ ይህን አድርጎ ለኔ ሰጥቶኛል የሕይወት ምግብ ራሱን አድርጎ ብሎ ማሰብ ማለት ነው እንጂ መታሰቢያ ነው ማለት አይደለም። ሥጋና ደሙ መታሰቢያን እንዲህ አድርጉ። እንዲሁም ማለት ህብስቱ ከተቀበሉ በኋላ ጽዋውንም አንስቶ አዲስ ሥርዓት የሚጸናበት ይህ ጽዋ ደሜ ነው፣ እንዲህ አድርጉ በምትጠጡበት ጊዜ አስቡኝ አላቸው። ይህንንም ህብስት በምትበሉበት ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣ ቀን ድረስ ሞቱን ትናገራላችሁ። እዚህ ሁሉ ሞትክን እንናገራለን። ልዩ የሆነ ትንሣኤንም አዎ እናመሰግንሃለን እያለ ይህን ላደረክልን ሥጋህን ደምህን ሥጋህን ቆርሰህ ደምህን አፍስሰህ ስለሰጠን እናመሰግናለን። ያንን እያሰብን እንኖራለን ብለን እንናገራለን፣ ለዓለም እናውጃለን። ሐዋርያው ይህን ምን ብሎ ገልጾታል? በቅዳሴው ላይ ሞትህን፣ መከራህን፣ ቅዱስ ትንሣኤህን እንናገራለን የሚለውን ቅዳሴ ሊቁ ሲገልጽ ምን አለው? ይህን በደንብ አድርጎ የገለጸው በሚደንቅ ሁኔታ ማለት ነው። ያንን መከራውን የክርስቶስን መከራ ይህንን እንዴት ማሰብ እንዳለብን ሐዋርያው ቅዱስ ጳውሎስ ሌሎቹ ሊቃውንት ገልጸውታል። ያንን ቀራንዮ ላይ ያለውን መከራ የሰው ልጆች ሲያስቡ እንደሚገባቸው
እያሐፍር ምህሮ ወንጌሉ ለክርስቶስ የወንጌል በክርስቶስ ወንጌል ወይ በወንጌል አላፍርም ይላል። በምን አላፍርም? ወንጌልን ምን አለም አላፍርበትም ይላል። እንዴት ወንጌል ያሳፍራል? አላፍርም ማለት ምን ማለት ነው ቢሉ ወንጌል ሲሰበክ እርጥብ ግንድ ተሸከመ፣ ጨርቅ አገለደመ፣ እርቃኑን ተሰቀለ፣ በጥፊ ተመታ፣ እጁና እግሩ ተቸነከረ፣ ጎኑ በጦር ተወጋ ብሎ መስበክ ነውና እናንተ ሁሉ ጊዜ ተቸነከረ፣ ሞተ፣ ተገረፈ ከዚህ ውጭ አሰብኩም ብለው ነቅፈው ስለነበረ ይሄንን ብሎ መስበክ አላፍርበትም ማለት ነው። በወንጌል ምን አለን? አላፍርም ማለት ነው። በጌታዬ መከራ መናገር አላፍርበትም። ምክንያቱም የሱ መከራ የኔ ህይወት ስለሆነ አያችሁ፣ የኔ ህይወት ስለሆነ አላፍርበትም ያለው ያንን ነው። እዚህ ደግሞ እንናገራለን፣ እናውጃለን። እየተናገርን እያወጅ እናከብርሃለን፣ እንናገራለን። ይልቁንም ትንቢት ልትናገሩ ወዳለው ሳይተረጎም በቋንቋ ከሚናገር ይልቅ ትንቢት የሚናገር እጅግ ይበልጣል፣ ሲተረጎም ግን ማህበሩን ያንጻል። አሁንም ወንድሞች ሆይ ወደ እናንተ መጥቼ በሚያውቁት ቋንቋ ባልነግራችሁ የጥበብን ነገር ቢሆን የትንቢትን ነገር ቢሆን በጥበብ ስለሚመኩ ነው። እነኛ ሰዎች የቆሮንቶስ ምዕመናን የማስተማር ስራን ቢሆን ገልጬ ካልነገርኳችሁ የምጠቅማችሁ ጥቅም ምንድነው? ነፍስ የሌለው ድምፅ የሚሰጥ እንደ መሰንቆ ወይም እንደ ክራር ያለ መሳሪያ በስልት ካልተመታ መሰንቆም ወይም ከክራሩ የሚለውን ማን ያውቀዋል? አሁን መሰንቆም ክራርም ሲመታ በደንብ ከመዝሙሩ ጋር ተግባብቶ ካልሆነ በስተቀር ጆሮን የሚያደርገው ጸናጽሉም ከበሮውም የተማረ ሊቅ ካልያዘው ከዜማው ጋር ካላስማማው ጆሮን የሚያደርገው ትርጉም የለውም። እኔም ደግሞ በሚገባችሁ ቋንቋ በሚገባችሁ ስልት በደንብ አድርጌ ካልነገርኳቸው እናንተን ማደንቆር የሚሆነው የእግዚአብሔር ቃል ቢሆንም በሚገባችሁ ማስተማር አለብኝ አለ። ያልተተረጎመለት ሊተረጎምለት ይገባል። በሚገባው ቋንቋ መማር አለበት። ይሄን ላደርግላችሁ ከጌታዬ የተሰጠኝ ጸጋ ነው። ሐዋርያው ሰው በሚገባው ነገር ማስተማር እንደሚያስፈልግ ለምሳሌ ይህን መልእክት ማንም ሰው ማንበብ ይችላል አይችልም? ትችላላችሁ አይደል? ግን ትርጉም ያስፈልገው አያስፈልገው? እስካሁን ያልነው ትርጉም ያስፈልገው አያስፈልገው? ለዚህ ነው ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ ጥጉ መጽሐፍ ቅዱስን ተርጉመን የምታስተምረው። ትርጉም ያሻውን ብቻውን በቂ ነው አትልም መጽሐፍ ቅዱስን ወይም ሌላ መጻሕፍቶች አባሪ ተባባሪ ደጋፊ አቃፊ አያስፈልገውም አትልም የኛ ቤተክርስቲያን። ምክንያቱም ክርስቶስ ያደረገው ስራ ሁሉ በመጽሐፍ ቅዱስ ተጽፎ ስላላለቀ በሌሎች መጽሐፍ የተጻፈ ስላለ አዛምዳ አስማምታ አዋህዳ ተርጉማ የተሸፈነውን ገልጣ አያችሁ የራቃ ቅርባ የተበተነ ሰብስባ ትተረጉማለች። የኛ ቤተክርስቲያን እንደዚያ ነው። ይሄን ሐዋርያው እየነገረን ያለው መለከት የሚነፋም ብታውቀው በምታውቀው ስልት ካልነፋው ለጦርነት ማን ይዘጋጃል? እንዲሁም እናንተ በማይታወቅ ቋንቋ ብትናገሩ ይህንንም ገልጣችሁ ባተረጉሙ የምትሉትና የምትናገሩትን ማን ያውቃል? ከነፋስ ጋር እንደምትነጋገሩ ትሆናላችሁ። ከነፋስ ጋር እንደምትነጋገሩ አትግባቡ ማለት ነው። ነፋስ ቋንቋ ሊኖር ይችላል፣ እግዚአብሔር ባወቀ፣ እኛ ግን አንግባባም። ጮኸ አደነቆረን ነው የምንለው። ከዚያ ውጪ ከነፋስ ጋር እንደመነጋገር ነው አለ። በሚገባ ወንጌልን እስኪገባችሁ ድረስ ካልሰበኩላችሁ ካልገለጥኩላችሁ በዓለም ልዩ ልዩ ቋንቋዎች አሉ ይላል። ይቀጥላል። እንግዲህ ያው ቅዱስ ጳውሎስ በሰፊው እነዚህ ነገሮች መሰረታዊ ትምህርቶችን በመማር ይነግረናል። ያው ትምህርቱን ሲዘጋው ቢሆን በቤቱ ይብላ፣ አትነቃቀፉ፣ በስርዓት ሙሉ ስርዓት ግን መጥቼ እሰራላችኋለሁ ብሎ ይህን ያስተማርኳችሁን ነገር ወደ ስርዓት ቀይሬ በስርዓት እንድትኖሩ አደርጋችኋለሁ። ያልተገለጸላችሁን እገልጽላችኋለሁ፣ ያልገባችሁንም እነግራችኋለሁ፣ አስተምራችኋለሁ። ከላይ ያስተማርኳችሁን ግን በስራ ላይ አውሉ ብሎ በመምከር ትምህርቱን ያጠናቅቃል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ አንደበት ስሙ የተመሰገነ ይሁን።